አብረን አለን መረጃዎችንም ያቀበልናችሁ ነው የምንቆየው በተደጋጋሚ አጓጓችሁ ነው አሉ የዳረቁት ፍቅረኛሞች እያለን ያወራን ስለነበረ ስልክ የተደወለ ነው ገብቷል ሩሃማ ጋር ደወልን ቢኒ እንጂ ሩሃማን አገኘናት ሩሃማና ሀብታሙ ምንውቃቸው ፍቅረኛሞች ናቸው ሩሃማ እንዴት አመሸሽ አለን ተኛሽ እንደ ከመሸቀሰቀስንሽ ይቅርበይን እሺ አረ ነው ችግር የለው ገና ወጣትማ በዚህ ሰዓት አይተኛም ገና ሩሃማዬ በጣም ደስ የሚል ዜና ሰማን አንቺና ሀብታሙ እንግዲህ ታታረቃችሁ እንኳን ደስ አላችሁ መጀመሪያ ሁለታችሁንም እንኳን አብሮ ደስ አለ ፍቅር አሸነፈ አዎ በደንብ እዚህ ንገሪኝ በእናትሽ እንዴት ነበር እርቃችሁ የነበረው ማን ቶሎ ዘንበል አለ ያው እኔ እንግዲህ እንደነበርኩት ነበርኩኝ ምን የተለወጠ ነገር አልነበረም እሱን ነበር ስጠብቅ የነበረው ደስታ ሳልቆርጥ እየጸለይኩ በየቤተ ክርስቲያኑ ስለት እያደረግኩ ሱባኤ እየገባሁ ብዙ ነገር ብቻ አሁን ሲያልፍ እናወራዋለን እንጂ እንደዚህ እንደቀልድ ጊዜው ከባድ ነበር በጣም ከባድ ነበር ያቺን ቀን ስናፍቃት ነበር ሆኖልኛል እንግዲህ ተሳክቶልኛል በሱ በኩል ነበር ትንሽ እንትን ነበረው እና መጥቷል እንግዲህ እንኳን ደስ አለሽ እንኳን ጸሎትሽን ፈጣሪ ሰማሽ ሩሃማዬ አመጣጡን ግን ብትነግሪኝ ደስ ይለኛል ምን ብሏል ያየን ነበር ማህበራዊ ሚዲያ ላይ አዎ ፎቶም ቅፍቅፍ ብላችሁ ያለው ፎቶ ያየን ነው እስቲ ግን አመጣጡን እስቲ ንገሪን እንዴት ነበር ምን ተሰማሽ አንቺስ አንቺ ልብሽ ከዋለ እስኪ ንገሪ እንዴ ከዋለ ብቻ ግን አመጣጡ እንዴት ነበር እስኪ ንገሪና ጮችን ነበር የሚመጣው መጀመሪያ ሰዎች ነበር የላከብኝና ሽማግሌዎች በጣም ብዙ ፕሮሰስ ሄደን ነበረ ቤተክርስቲያንም ድጋሚ ምናምን ብለን ነው ያው ሶሻል ሚዲያው ላይ መጀመሪያ እየታወቀ ስለነበረ ጥላችን እርቃችንንም ማሳወቅ አለብን ብለን ነው ያሳወቅ ነው እንጂ በውስጥ ብዙ ነገር ጨርሰን ነው ሶሻል ሚዲያው ላይ ቀረብ ነው ስለዚህ ከዚህኛው አሁን ካየነው ከዚህ ፎቶ ከሶሻል ሚዲያው በፊት እናንተ በውስጥ በሽምግልናም ተገናኝታችሁ ብዙ ነገር አውርታችሁ ነበር ማለት ነው አውርተን ነበር እንደዚህ በአንዴ ምናምን አይደለም በደንብ ፕሮሰስ ነበር ቤተሰብስ ምን አለ ደስ አላቸው አዎ በጣም ደስ ብሏቸው ሩሃማዬ አሁን የነገርሽን ነበረ መሀል ላይ በአንቺና በሀብታሙ መካከል ተፈጥሮ በነበረው ክፍተት ጊዜ ኢቭን ስለትም ቤተክርስቲያንም እየሄድሽ እንደነበረ ነግረሽን ነበርና እስቲ እንዴት ነበር እኔ አሁን ብታይኝ እኔ ደነዝ ነኝ ያለ ነገር ነው ሩሃማን እንራበት እንረዳው ብዬ ነው መጀመሪያ ልንገራት ብዬ አባብላ አይታቀሻለች እሺ እና እንደዛ በነበረበት ሰዓት ብዙ ጊዜ አሁን ሪሌሽንሺፕ ውስጥ ስንሆን በተለይ ሴቶች የሆነ ሰዓት እንሞክርና እንዴ በቃ ብለን ምንተውበትም መንገድ አለ በጣም ይሄ የመሞከር ነገራችን ድሮ ነበር ይመስለኛል የሆነ ሰዓት ላይ ግን በዚህ ርቀት የመሞከር ነገራችን ቀዝቀዝ ያለ ይመስለኝ ነበርና አሁን አንቺ ደግሞ በዚህ መንገድ ስትነግረን እንዴት ነው ጥንካሬው በያስቤ ኮነ ሩሃማ ወይ እናቴ እንደሚታወቀው እኔ መጀመሪያም ተስፋ ነበረኝ ለካ ያላሰብኩት ነገር ነበረ እዛ ሴፉ ጋር በቀረበበት ሰዓትና የሆነው ግን በቃ በጭራሽ እኔ ከሱ ውጪ እሱን አምጣልኝ እያልኩ ነበር ጸሎት እና ባይሆን እንኳን የማደርገው አይመስለኝም ነበርና በጣም ትልቅ ተስፋ ነበርኝ በጣም እንደሚመለስ በቃ እርግጠኛ ሆኜ ነበረ ስጠብቅ የነበረው ደግሞ እኛ ነገር ታውቂያለሽ አካል ሼር ተደርጎ መኖር እስከ መኖር ደረጃ ነው የደረስነውና ቀላል ነገር አልነበረም እኛ ጋር የነበረው ነገር እና ያ ሁሉ ነገር ፍቅራችን ምንም ተስፋ እንድቆርጥ የሚያደርገኝ ነገር አልነበረም እዛ ነው
በጣም ደስ ይላል። እንግዲህ እንኳን ደስ አላችሁ ሁለታችሁንም፣ ሀብትሽንም አንቺንም እንኳን ደስ አላችሁ እንላለን። ግን ከቅርብ ጊዜ በኋላ እንግዲህ በቲክቶክም እያየናት ነው አይደለ? ቲክቶክ ላይ እየተመለከትንሽ እንገኛለን። በተለያዩ ስራዎችም እየተመለከትንሽ ነውና ቲክቶክ ተመችቶሻል እንዴ ሩሃማ? ያው እንግዲህ ምን ታደርገዋለህ? የስራ ጉዳይ የስራ ዘርፍ ነው። የስራው ጠባይ ነው እንደሚሆኑት ሆነ በጣም ደስ ይላል ማለት ነው። ራስን ለማኖር መሞከር ነው እንጂ ልክ ነው። ቢመችም ባይመችም ምን ታደርገዋለህ? አንዴ ወጥቼ ስለሆነ ያው መጠቀም ነው ብዬ ነው። በስራ ዘርፍ መልክ ሩሃማ የምትመክሪን ነገር ካለ ለወጣቱ ትውልድ የናንተን ፍቅር ከክፍተት በኋላ ፍቅር እንዴት እንዳለ ተስፋ ለመቁረጥም እንደዚሁ በደንብ የምንማርበት ነው ያለው። ምን ድረስ ሰው እንደሚዋደድም ያየንበት ነው የአንቺና የሀብታሙ የፍቅር እንትንን መስመር መንገድና ምትይን ነገር ይኖራል ወይ? ለወጣቱ ትውልድ የምታስተላልፊው ነገር ይኖራል ወይ? እሺ በመጀመሪያ ደረጃ እኛ በማወቅም ባለማወቅም ወቁልኝ ብለናል ሁሉም እንደሚያውቀውና በትዳር ውስጥ ሲኮን በተአምር ቤተሰብ እንኳን እንዲገባ መፍቀድ የለብንም። ሁለተኛ ነገር ትዕግስተኛ መሆን። ይሄ ልጅነት ላይ የሚታዩ ባህሪዎችን ትዳር ላይ አለማንጸባረቅ። አንዱ ቢችል እንኳን አንዱ ሊሰለች ይችላል። ገባሽ? እና ብቻ መሰማማት፣ መደማመጥ፣ መከባበር። በትልቁ ነገር ደግሞ ቤት ውስጥ እዛው ፍንድፍን አድርገሽ ነው ችግሮችን መፍታት ያለብሽ እንጂ ወጣ ነው አብሮ መሆንን አታስቢው። የሚያጋግለውም አለ እፍፍ የሚለውስ ብዛቱ አንዴ ሲወጣ በጣም ምናልባት ግን ሩሃማዬ እንደው አንዴ ሚዲያ ላይ ከወጣ ብዙ ሰው ጋር የመድረስ እድል አለው። ትንሹም ትልቁም የእናንተን ጉዳይ አንስቶ ብዙ ነገር ሲነጋገርበት ነበረ። ለሁለት ተከፍሎ የሚጓተት በጣም ብዙ ሰው ነበር። በመጨረሻ እናንተ ታርቃችሁ አንድ ላይ ሆናችሁ እንግዲህ ቤተሰብ እንደምትመሰርቱ እንጠብቃለን። ግን በዚህ ህይወት አካሄዳችሁ ደግሞ እናንተን ለመርዳት በሀብታሙም ወገን ባንቺም ወገን ብዙዎች ተረባርበዋል፣ ብዙዎች ተናግረዋል፣ ብዙዎች ሀሳብ ሰጥተዋል እርቅ እንዲመጣ። እናንተ በተለይ አንቺ ማመስገን የምትፈልጊው አካል ካለ ባታቂያቸውም ባንቺ ጉዳይ ግን ሀሳብ የሰጡ እንደው በሀብታሙም ወገን ሆኖም ሊሆን ይችላል፣ ባንቺም ወገን ሆኖ ሊሆን ይችላል፣ ግን በዚህ ጉዳይ የእናንተ ጉዳይ የኛ ጉዳይ ነው ብለው ሀሳብ የሰጡትን ሰዎች ማመስገን የምትፈልጊው አካል ካለ እድሉን እንስጥሽ። ልነግራቸው አልችልም። በጣም ብዙ ናቸው። አጠቃላይ ብቻ ላመስገን። እሺ ከመጀመሪያ ጀምሮ እኔ ከመታመሚ እኔ እርዳታ ስንፈልግ ከረዱን ሰዎች ጀምሮ ከጸቡ በፊት ለነበሩ ሰዎች በሀሳብም በገንዘብም በጉልበትም አብረውኝ የነበሩ ሰዎች አገር ውስጥም ውጭ ያሉ ሰዎች በጣም ነው የማመሰግነው። ከጸቡም በኋላ ከጸቡም በፊት ከጎኔ ለነበሩ ከሱም ጋር ለነበሩ ስንታረቅም አብረውን ለነበሩ ሰዎች በጣም እጅግ በጣም አድርጌ ነው የማመሰግነው። ቤተሰቦቼ፣ እናቴ፣ በእኔ ጦስ ወንድሜ በጣም ብዙ ሆነዋልና በጣም ይቅርታ። ልጅነት ነው፣ አለማወቅ ነው። ይቅርታ አድርጉልኝ። በጣም ነው የማመሰግናችሁ። እናቴ በጣም ወድሻለሁ። በአጠቃላይ የረዳችሁኝ ያገዛችሁኝ ሰዎች በጣም እጅግ አድርጌ አመሰግናለሁ። በጣም ነው የምናመሰግነው ሩሃማዬ። አሁን ጤናሽ ሁሉ ነገር ሰላም ነው? የፍቅር ህይወቱ ተስተካክሏል? ምን ቀረ? ትዳር፣ ልጅ በልጅ ደግሞ ተባርከሽ እንኳን ማርያም ማረችሽ ብለን እንድንደውል ደግሞ ያብቃን። አሜን አሜን አሜን። መልካም ምሽት ይሁንልሽ ሩሃማዬ። ሀብታሙንም እንኳን ደስ አለህ በይለን። አሁን ወልዳችሁ ከብዳችሁ ደግሞ እንደዋወላለን። ቻው። እሺ እናቴ በጣም አመሰግናለሁ። እናንተንም እሺ። አሜን አሜን። ፍቅር አሸነፈ። በመጨረሻም ተገናኙ። እንግዲህ የብዙዎች ጥያቄ ነበረ ከሰዓታት በፊት በተለያዩ ሶሻል ሚዲያ አማራጮች ሲዘዋወር ነበረ። እኛም ሩሃማን አግኝተን አዋራናት። የሩሃማና የሀብታሙ ታሪክ ቀጣይነት ነበረው። አሁን እዚህ ጋር
በፍቅር ደስ በሚል ሁኔታ መቋጫውን አግኝቷል። ስለዚህ አሁን ለብዙዎች መነጋገሪያ አይሆኑም ማለት ነው። እነሱ ቤታቸውን ይመራሉ። እነሱ ቤታቸውን ይመራሉ። እኛም ከዚህ ብዙ የምንማረው ነገር አለ።